ተሸጋግር እሱን እንጀምረው። እሱን እንተውና ዋንትያ የእሱ ብራንች ነው እንዴ? ቅድም ቴብራ ነገረችኝ። አይደለም ግን ስተሴም እስካም ነው። ሌላ ቀን እሱን እንትን እንላለን። ግን አሁን ዋንትያ ለተሰደበች በሁለት ግለሰቦች እና ያሰደበው ግለሰብ ደግሞ ባለፈው በሀዲያ ዞን በሄዳ በሰራችው ኮንተንቶች አብሯት የሄደው ልጅ የኦፈር አቀረበ ገላዋን ለግብረ ስጋ ግንኙነት እና እሱን ዲናይ ስላደረገች ለልጆቹ ከፍሎን ያሰደባት እና ዋንትያ ታውቃለህ፣ ሬፕ ቪክቲም ናት፣ ህፃን እናት ናት። ህፃኑን አማዬ ብላ የተጠራች ሴትነት ገላዋ ሳያድግ ልጅ ገላዋ የተሸከመ ገብቷል። ሙሉ ሴት ሳትሆን ገላዋን ልጅ ተሸክሞ ወልዳ ስትራግል አድርጋ ከማንም በላይ ልጇን ነው ለፍታ የምታሳድግ እህታችን ናት እና አሁን ደግሞ ይሰማችኋል? ድምጿ ይሰማችኋል? ኦኬ፣ ማይኮል አስጠጋልሽ። እንደዚህ ስራ በመስራቷ አንድ ግለሰብ አብረሽን ተኚ ይላታል። ኖ ስትለው ይሄ የዋንትያ ቃላቶች ነው። ዋንትያም የተናገረችው ሰዳቢዎቹም ግለሰቡ ላይ መስክሯል እና አብሬት መተኛት አልፈልግም ስትለው ኢንቲሚዴት ምናምን ያደረጋት ነበረ። ክሊርሊ ሴክሹዋል ሃራስመንት ዋን ታይም አንድ ሴት ኖ አብሬት ልተኛ አልፈልግም ካለች አትፈልግም ማለት ነው እና ወንድ ልጅ ሪስፔክት ማድረግ አለበት። ግን እቺ ልጅ የሬፕ ቪክቲም ናት። ያንን ትራውማን እንኳን በስነስርዓት ሳትወጣ በፐብሊክ አይ ብዙ ክሪቲሳይዝ የምትደረግ ሴት ልጅ ህፃን ልጅ ልጅነቷን ያልኖረች ልጅ ከእንደገና ሴክሹዋሊ ሀራስድ ሆና እሱንም ደብቃለት በአደባባይ እሷና ልጇን የተሰደበችበት ምክንያት ነው። ቢኮዝ አብሬሽ ልተኛ አላት አልፈልግም ስላለች ፌልት ዲስሪስፔክትድ። ይህ ነው ዛሬ ታሪኩ። ከጨመርኩ ከሳነስኩ ንገሩ። አሁን ምን ላይ ደረሱ? እነ ሙሌ ከበሪያ ሊያስታርቋቸው ሞከሩ እና ልጁ ግን ቤት ከፍቶ ዘግናኝ ስድቦችን ይኸው ሪከርድ አለ እኔ ጋ ሲሰድባት ነው ያለው። እንግዲህ ይህ እንዴት ነው የሚሆነው? ምንድን ነው መደረግ ያለበት ያለች ታዲያ? አንቺ ለሴት ልጅ መቆም አለብን አይደል እንዴ? አፍተር ደፋ ከእንደገና ዋንትያ ሱሳይዳል እንደሆነች እህታችን ሊያሾ ዛሬ በዩቱባ ተናግራለች። ሱሳይዳል መሆኗን ኤቪደንሱን ደግሞ ከፖሊስም ከማንም ከዶክተርም በፊት ሊያ እጇ ላይ እንዳለና ይህ ደግሞ እጆቿን ለአደባባይ አውጥታ ስታሳይ ነበር እና ሱሳይዳል ናት። እውነት ከሆነ ሱሳይዳል የሆነችን ልጅ እንደዚህ ራሷን እንድታጠፋ በሚገፋፋ ሁኔታ እጄ ውስጥ ያለሽ ወፍነሽ ወይ አስቤበት ለቅሻለሁ ወይ ጨምቅሻለሁ የሚል መስል። ኢትዮጵያ ነው ያለው ልጁ ኢትዮጵያ ነው ያለው፣ ዱባይ ነው ያለው መስል ያልሆነ ነው። ግን አንድ ሰው ኢትዮጵያ ኖሮ ያንቺ ቪዲዮ አለች ለሱሳይዳል ለሆነ ሰው ራሱን ሊያጠፋ ይህን ጥያቄ ጠይቄ የህሊና ጥያቄ ይወጣል። አንድ ሰው ሱሳይዳል ነው። ለምሳሌ እህት አለክ አሉ። ኦኬ፣ ታናሽ እህትክ አያርግባት፣ ለጠላትም አያርገው ቴዲዬ። ግን ሱሳይዳል ሆነች እና አንተ ሳትሰማ በሶሻል ሚዲያ አንድ ግለሰብ ሄይ ራስሽን ልታጠፊ ነበረ፣ ለምንድን ነው ያልተሳካው? ወይም ደግሞ ሰነፍ ነሽ ራስሽን ልታጠፊ ነበረ፣ እንደ ክስ ራስን ማጥፋት ሙከራ እንደ ክስ ተደርጎባት፣ ከዛም በተጨማሪ የአንቺ ዲቴል ቪዲዮዎች እጄ ውስጥ አሉ እና አርፈሽ ካልተቀመጥሽ ለቀዋለው ካሏት ምን ታደርጋለህ? ባይገርምሽ አንድ እዚህ ጋር የሚመሳሰል አንድ በጣም ታዋቂ አርቲስት እንደ ተመሳሳይ ነገር ገጠማትና በጣም ነርቨስ ሆና ምን ላድርግ ምናምን ብላ እንትን አለችኝ እና ልጁ እጅ ላይ የገባውንም እንትን ይህን እንለቅብሻለሁ እያለኝ እያስፈራራኝ ነው እና ይህ ከተለቀቀብኝ ራሴን አጠፋለሁ አለች። ያደረግኩት ነገር ምንድን ነው? ልጁን ስለማላውቀው እሷን ያጽናናት። ይሄ ሶሻል ሚዲያ ላይ ያሉ ሰዎችንም ሰብስበን ምንም አንቻ የመጀመሪያ ነገር ራስሽ እንደዚህ ስለማጥፋት እንዳታስቢ ሰዋት ምንም በአንድ ወቅት አብረን ነበረን፣ ተደበቀ ፎቶ አነሳኝ፣ ዘናው እንደ ብላክሜል እያደረግከኝ ነው ብለሽ ሰዎች ከጠየቁሽም እንደዛ ፖስት ካደረገው እሱ ይጠይቃል በሚያዝበት መንገድ። አንቺ ግን ምንም ህይወትሽን ስለማጥፋት እንዳታስቢ ምናምን ብዬ
እንዳጽናናዋት አውቃለሁ። አሁን እንደዚህ አይነት ነገሮች አሉ። እኔ ላደርግ የምችለው አሁን ከጠየቅሽ እንደዚህ አይነት ነገር ቢፈጠር የመጀመሪያ ነገር እሷን ምንም እንዳልሆነ ማጽናናት ነው። መጀመሪያው ራሷን እንደዚህ አይነት ውሳኔ እንዳትወስን። ቴዲዬ እችን የመሰለች ህፃን ልጅ እችን የመሰለች ልጅ ጥላ ለማንም ሲንግል ማም እናታውቃል ጥላ ለመሄድ ራሷን ለማጥፋት የሞከረችን ልጅ ለምን ራስሽን ልታጠፊ ሞከርሽ ተብላ ትከሰሳለች? እኔ አንቺ ከነገርሽኝ እንግዲህ ወይ የመጀመሪያ ፎከስ መደረግ ያለበት ላሰማክ የሚናገረው ንግግር ነው። ኦኬ ትንሽ ደቂቃ ሰሚንና እንትን ነሽ ነገር ከለጎዳ ጥሩ ነገር ሚዲያ ላይ ካላሳየች እንደ ማንኛውም ሶሻል ሚዲያ ላይ ትኮረኩ ናቸው። ዋንቲያ የተለየች ልጅ ሆናል። በምታሳየንና ሚዲያ ላይ መታ በምታደርገው ነገር በሙሉ ሁላችንም አስተያየት ከኮመንታተር እስከ ቪዲዮ ሳያለሽ ሀሳብ ሰጣት አለ። እኔን ምነግርሽ እንጂ የሚጠቅምሽ ልዕልቲ የምትልሽ አይጠቅምሽ። ልዕልቲ መሰሎች ስለ አንቺ የሚሰሩት ቪዲዮ አይጠቅምሽ። ከዛ ሁሉ ነገር ዋንቲያ ቪዲዮ እንደሚደርስ ስለማት ነው። ዋንቲያ ደርሶኛል ብዙ ነገርም ይደርሰኛል። ለምን በውስጥ አታውሪያትም? አላወራም። ለምን እንደምትነፋረቂ ነው። ለምን እንደከፋሽ አይደል? ዋንቲያ አጉል ለማለበሽ የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ጎድተውሽ ነው። የጎዱሽ በምንድን ነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት ማንም እንዳይነካት እንዳትናገሯት ስህተት ሲሰራ እሷ እንደዚህ ስሉ የሚሉት ሰዎች አንቺን ጎድተውሻል። ከገባሽ ጎድተውሻል። ሁሌ ገንዘብ ይመጣል፣ ገንዘብሽን ትበትኛለሽ አይደለ? ዋንቲያ ልካለው የሚረዱሽ ሰዎች ከዛሬ ነገ ትቀየራለሽ እያሉሽ ሲያዩሽ አንቺ አሁንም ከእነሱ ትጠብቂያለሽ። እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንቲያ ሚዲያ ላይ ልጅሽ ስለተሰደብሽ ብቻ አለ አይነት የተማመሽባቸው ሰዎች ትናንት ሲያደርጉልሽ የነበሩ ሰዎች የሚያደርጉት ነገር ሲቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክሙሽ ሲሉሽ እንዲህ ነሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽም ብዬ ስናገር ነበረ። ስለዚህ አሁንም ልንገርሽ የአንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያስቆርጥ እኔ ብዙ ነገር ብይሽ እያስፈራራሁሽ እያልኩሽም ማለት ሱሳይዳል ፒክቸሮች የሚገባኝን ግን እየነገርኩሽ እቺ ልዕልቲ የምትባል አንገት የሌላ ሴትዮ ስለ አንቺ ስታወራ ለአንቺ አዝና አይደለም፣ የራሷን ስራ ነው የምትሰራብሽ። ድምፁ ናት ሚዲያ ላይ ዋንቲያም 9 ወር ነው ያረገዘችው፣ ሌላዋን ብናት 9 ወር ነው ያረገዘችው። ማንም በማጸኑ በተሸከመው ልጅ ፉክክርና ድርድር አይፈልግም። ቴዲ እኔ በ40 ዓመቴ ነው የወለድኩት። ዋንቲያ በ12 ዓመቷ ነው የወለደችው። እኩል ነው ያረገዝነው። እድሜያችሁ ልዩነት አለው። እርግዝናውም እኩል ነው አይሆንም። ከጤና አንጻር ከነገና ሬፕድ እና ኮንሴንቹዋል ነው ገብቷል። ምን ሺ ወዝ ሬፕድ የ12 ዓመት ልጅ ህፃን እርግዝና ልጅ መሸከም እኩል ነው። እኔ ግራ ልጅ ነው ለእናት እውነቱን ንገሪኝ ካላችሁ ግን አንዳንዴ የምናስተውለው የምንመለከተው ነገር አለ፣ የምንሰማው ነገር አለ። ዋንቲያ በጣም ራስሽን ትጎጃለሽ ደጋግመሽ። ለምን 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 ዋንቲያ ለምንድነው ራስሽን የምትጎጂው? በምን ሚዲያ ላይ ተሰደብኩኝ፣ ሚዲያ ላይ ሰደቡኝ፣ ሚዲያ ላይ ተናገሩኝ። ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው ዋንቲያ? ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው? ራስሽን ለምንድነው ደጋግመሽ የምትጎጂው? ልጅሽን ተወጃት ለልጅሽ ስትያደለ ይሄ ነው ራሷን ለማጥፋት ደጋግማ ሞክራለች ዋንቲያ። እሷ ኤቪደንስ አላት። ምን እንደሆነ አናውቅም። እኔ ኤቪደንሱን አላውቅም። ይህን ማለቀውም ታሪክ አይደለም። እሷ ግን ታውቋለች ዲቴሉ። ዋይ የሚባለው ብዙ መረጃዎች አላት። ፎርዋርድ ላደርግልህ እችላለሁ። እና አንዲት ህፃን ልጅ እቺ ልጅ 19 ዓመቷ ነው። እኔ አደርሳታለሁ። እናቷ መሆን የምችል ነኝ። ሲንግል ማምናት ያልተኖረ ልጅነት አላት። ሺሃቭ ትራማ መውለድ ራሱ ትራማ ነው። በልጅነት መውለድ፣ ሬፕ መደረግ፣ በገዛ ፓረንቶቿ አባንደን መደረግ፣ በእናት አባት አለመወደድ፣ ከነገና ሶሻል ሚዲያ ላይ በልጅነት እድሜያ ስትመጣ ማስ ቡሊድ ትደረጋለች። እና
ሃው ዱ ዩ ሲ ዲስ ጉዳይ? ለእኔ ለዋንትያ እኔ አፍተር ደ ፋክት የሆነ ነገር አይመቸኝም። ዋንትያ ራሷን ብታጠፋ ፎቶዋን ይዤ ተሸክሜ መዞር አልፈልግም። እያለች ነው አብሬያት መቆም የምፈልገው። በህይወት እያለች ለልጇ እናት እንድትሆን ፈልጋለሁ። እናትነቷ እንዲቀጠልላት፣ ህይወቷ እንዲቀጠል ፈልጋለሁ እና እኔ ለዋንትያ ቆማለሁ። ዋንትያ ምንም ነገር ብታረግ ልጅ ናት። ያልኖረችው ልጅነት ነው። የእሷ ኩያ ክርስትና ልጆቼ ብዙ ሀትሪክ ይሰራሉ። ስለዚህ ዋንትያ ደጋረገች የሚል ቻሌንጅ ልጀምር ነው። እሰይ ደጋረገች የሚል እንደዚህ እናድርግ። አሁን አንቺ የነገረሽኝ ምስል ነው የሰማሁት። ሙሉ አውዱን የዲያንም ፖስትችው እና ሙሉ አውዱን ልረዳና ውሳኔ ለመስጠትም ሀሳብ ለመስጠትም እንዲመቸኝ ሙሉ እንትን ሀሳቡን ልስማ። አሁን ግማሽ ነው የሰማሁት እና በተረፈ ግን በሴቶቻችን ላይ የሚደርስን ጥቃት በማንኛውም ወገን በተለይ በወንዶች በኩል የሆነን ጥቃት 100% አወግዛለሁ። 100% ብዙ ጊዜ ግን አንድ ሴት ልጅ ከ18 ዓመት በታች ከ18 ዓመት በላይ ከሆነ ግለሰብ ጋር ግብረ ስጋ ግንኙነት ስታደርግ በፍቃድ ነው ወይስ ሬፕ ነው የሚባለው በአንተ ህሊና? ከ18 ዓመት በታች ያ በኢትዮጵያ ህግም እኮ ከ18 ዓመት በታች ፈቅዳ እንኳን ብታደርጊ ወንጀል ነው፣ ያስጠይሻል። መደፈር ነው አይደል የሚባለው? ዲፋይን ስናደርግ ህግ ይከለክልሻል። ግን ሙሉ አሁን ይሄ የተፈጠረውን ሙሉን አውዱን ልረዳውና ከግራ ከቀኝ ላይ እና ማውራት አለብን የምትሉም ከሆነ የሆነ መድረክ ይዘን እናወራለን። ቴዲ ተባረክልኝ። ለጊዜው ቴንክ ዩ ሌሎታችን ከልብ አመሰግናለሁ። ጋይስ እሰይ ደጋረገች ቻሌንጅ። ዋንትያ ገንዘብ ትበትናለች። እሰይ ደጋረገች። ዋንትያ ፈነዳች። ደጋረገች። ያ እሰይ ደጋረገች። ደጋረገች። እሰይ ደጋረገች። ቪዲዮ ሻለኝ። ደጋረገች። የለመድሽውን አርጊበት በሏት። ያሳየሽንን አርጊበት በሏት። ደጋረገች። ደግ አረገች። በዋንትያ ፎቶ የአዶናይን እሰይ የሚለውን ሙዚቃ ጋብዙልኝ። ደግ አረገች። እንደኔ አይነት እድሜ ያላችሁ ሴቶች ዋንትያ ሴት ልጅሽ ብትሆን ማንም አይፈርድባት። ልጄ ናት ዋንትያ። ሁላችን ልጃችን ናት። እናውቃለን። የቲኔጀር ልጆቻችን ስትራግልን እናውቃለን አይደል? ቲኔጅ ልጅ ያላችሁ ልጆች፣ ቲኔጅ ልጆች ያላችሁ ወላጆች ምን እንዴት የኔ ክርስትና ልጆች እሳት ላይ ጥደውኝ ያገላብጡኛል። ታውቃላችሁ። ቲኔጀር ልጆች ያላችሁ ምን እንደሚያደርጉን እናውቃለን። እቺ ደግሞ ሺዝ a victim. She is a child with a child. She's a child. ህፃን ያላት ልጅ፣ ህፃን ልጅ እማዬ የምትባል ልጅ፣ ማሚ የምትባል ህፃን ልጅ። አዲሱ ቻሌንጅ ምንድን ነው? ደግ አረገች። ዋንትያ ብር በተነች። ደግ አረገች። ጠጣች። ደግ አረገች። ምን አረገች? ደግ አረገች። እራሷን ልጎዳ ነው ምናምን። ልጄ ናት፣ ወዳታለሁ። ዋንትያዬ ወድሻለሁ። ልጄ ነሽ፣ ልጄ ነሽ፣ ልጄ ነሽ። ዋንትያ ብር በተነች። ደግ አረገች። አፈቀረች። ብጠላ ነው የምናደድባት። ማፍቀር ጤንነት ነው። ጥሩ ልብ አላት፣ ንጹህ ልብ አላት። አፈቀረች፣ ጥሩ ልብ አላት። የምታፈቅረው ሰው እንዲያረጋት እሱ ይፈርበት። በዳዩዋ ይፈር፣ በዳዩዋ ይሸማቀቅ። ያ አብሶሉትሊ ትላልቅ ሴቶች እናንተ ያልኖሯችሁትን ባችሉትን ላይፍ ፍሎስለስሊ ስለኖረች አትቅኑባት።
እሰይ ደግ አረገች። እሰይ ኦኬ። እነዚህ ቪዲዮዎች ላይ እየሄዳችሁ በኮመንት ምንድን ነው የምትሉት? እሰይ ደግ አረገች። ይሄኛው ሴት ልጆቻችንን ፕሮቴክት ማድረግ እንዲህ ነው። ቲኔጅ ልጅ ያለሽ ታውቂያለሽ፣ ትራግሉ ቲኔጅ ልጆች ያለ ስፔሻሊ ሴት ልጆች ቲኔጀር ያለን ስትራገላቸውን እናውቃለን። አዲሱ ቲክቶክ ወርድ ኦፍ ዘ ዴይ ደግ አረገች። እንደውም ልፈልገው እሰይ ከልካቸው ልጆች መካከል አንደኛው እሰይ አዶናይ የስ እሰይ እያላችሁ ጻፉ ውዶችዬ።